አድርጊ። እዛ ላይ ፎከስ አድርጉ። አሁን እኮ ችግራችሁ እናንተ ከመጣችሁበት ዓላማ ወጣችሁ ወደ አልመጣችሁበት ዓላማ ስትስተካከሉ ነው ችግር ውስጥ የምትገቡት። ቆይ የሆነ ሰው እግዚአብሔር ሰው ልጅ እኮ ፈተና ይሰጠዋል። ያ ፈተና እኮ ለብቻው ይሄ በሰው ህይወት ልጅ ላይ የሚደርስ ፈተና ነው። እግዚአብሔር የሚረዳን ሸክማችንን የሚሸከምልን ፈተናችንን የሚያቀልልን ስንጠይቀው የሚረዳን ወደ ፈተና ማታግባን ከክፉሉ አድነን እንጂ ተብሎ የተነገረልን እሱ ፈተና ይሄ ራሳችን ሆን ብለን የተለሰፍነው ፈተና አለ። በማይመለከተን ገብተን በማያገባን ሰምጠን በሰው ህይወት ጠልቀን ገብተን ምን ፈተፍት ጉዶች አለ። እሱ ፈተና ነው ተው የምትባሉት። ነገርኳችሁ እኮ አንቺን ያ ሰው እስካላወቀች ድረስ ለምን ያ ሰው አንቺን ላይ አፉን ይከፍታል? አይከፍትም። አንቺ እኮ ነሽ ብለሽ ከጓዳ እስከ በር እስከ ጥግ ድረስ ያለብሽን ታሪክ ትዘረግፊላታለሽ። ስለምትሰሪበት ቤት አዲስ ሁኔታ ስትመጪ ምን እንደሆንሽ አታውቅም። እንደዚህ ክፉ ናቸው፣ መተተኞች ናቸው፣ እንደዚህ ያደርጋሉ አይባልም። ዝም አትይም እንዴ? ይቺ ሴት ምን አስባ ነው የመጣችው? ከዛ ጠብቃ አንድ ቀን መርሷን ትረጭብሻለች። ማማ አዳ እከሊት እኮ ኪዳ አለ ነው ሳሚ አልገባሽ አንዴ አታቋርጭ። አንዴ እዚህ ሚውት አድርጊ። አንዴ ሚውት አድርጊ። አትበሉ። የምትሄዱበትን የመጣችሁበትን መስመር የሚያበላሽባችሁን ነገር አታደርጉ። ሁሉን ምርጡ ነው። ሳቁ፣ ተጫወቱ፣ ለቀረባችሁ መልካም አድርጉ። ከዛ ውጭ መስመር አትለፉ። የሰማችሁትን መቻል፣ ያያችሁትን መቻል፣ ዝም ማለት፣ አለማውራት። ለሆነ ሰው ሂደሽ ታወራለሽ፣ ያ ሰው ደግሞ ለሆነ ሰው ያወራል። ዙሮ ያወሬ የት ይደርሳል? ባለቤቱ ጋር ይደርሳል። ከዛስ መተላለቅ ይጀመራል። ሲተላለቁስ ያንቺ ጉድ ይሆናል። ማን ያወራውን አይከሊት በቃ አንቺ ላይ መተት ተደረገብኝ፣ ኮተት ተደረገብኝ፣ ጠንቋይ ቤት ሄዱ። መጀመሪያ ማለፍት ያልሻች አርፎ መቀመጥ። ሰው በገዛ ስልኩ ውድ ስልክ ገዝቶ በገዛ ስልኩ እኮ አሁን እኮ ችግር ሊገባ ህዝብ ነው ያለው። የማይረባውንም የሚረባውንም እየጎተተ እየተጓተተ ምን አገባኝ? እኔ አገባኝም። በፈለጋችሁበት ሄዱ፣ የፈለጋችሁትን አድርጉ። ሁሉንም ነገር ትክክል ናችሁ። ወቁሽ ስታደርጉ ትክክል ናችሁ። ትክክል አለመሆኑን የምታውቁት ግን ጀስት ብአዴን ኢሳሚክ ብአዴን ኋላ ነው። ትክክል ነሽ፣ ትክክል አይደለሽም በኋላ። አሁን እያንዳንዳችን እየከፈልን ያለው ዋጋ በገዛ እጃችን የዘረጋ ነው፣ በምላሳችን የተነፈስ ነው። ያወራናት ያደረግናት ያየናትን ነገር ነው ምስክር እየሆንን ያለን። ምናጋግለው እኛ፣ ምናባብሰው እኛ ምና ስንት የሚያሳስብሽ ጉዳይ ያለ። አሁን እቴን ነው በነገራችሁ። አዲስ በተለይ የምትመጡ ልጆች አሁን ቶሎ ሰርቼ እንደሌሎቹ ዋጋ እንዳልከፍል ቶሎ ብዬ እጅ ትዳር መስርቼ ልጆችን ወልጄ ትምህርቴን ያቋረጥኩት ትምህርቴን ተምሬ እንደ እህቶቼ እንደ ጓደኞች እናንተ ቁጭ ብላችሁ 5 ዓመት 6 ዓመት ስታወሩ እህታችሁ የት ነው ያለችው? ንገሩኝ። ታናሽ እህታችሁ ያቺ የተቀደደ ልብስ ጥለሻት የመጣሽው እህትሽ ምን የመሰለውን ባል አግብታ ቤቷ ድረስ ምን የመሰለ መኪና እያስቆመች ከአንድም ሁለትም ወልዳ በመሸከሚያ ባንቀልባ አይደለም። አንቺ ባንቀልባ ነው ያደግሽው። እሷ በዚህ በማቀፊያ ይዛ ለፓምፕረስ አታስብ፣ ለዳይፐር አታስብ፣ ለምን አታስብ። አንቺ ወዴት? አንሷ የት? አንቺ የት? አይሽ ለውጡን በእጅሽ ታገኘዋለሽ። ማንም ሰው የሚዘራውን ነው የሚያጭድ። ላለመቆየት ምንድን ነው የምታደርጉት? ላለመቆየት ለራሳችሁ ማስተካከል፣ ዙሪያችሁን ማረም፣ ያለሽን ነገር ለራስሽ ንገሪ።
ብለሽ ስታለቅሽ ብለሽ ስታወርሽ አይወርድም፣ አይሰማሽም። እድሜ ሰጥቶ እድሜ ላይ ጨምሮ የሚያውቅ አምላክ በህይወቴ በዚህ ምድር ላይ አላውቅም። እኔ ራስ የተሰጠሽ ለሁሉም ሰው ከእናቱ ማህፀን የተሰጠው የእድሜ ወሰን አለ። ያንን ወሰንሽን ተጠቀሚ። ከዛ ሲያልቅ ማሰላማ። ለምን ጊዜን ሰው ሀገር ጨረስ? ለምን እድሜ እንትነው አንተ አልፈጠርከኝማ አንተን አላውቅህም ብለሽ ደግሞ ሌላ ሃይማኖት ጋር ሄደሽ ደግሞ ትበጣበጫለሽ፣ ግራ ትጋቢያለሽ። እንደዛ አይደለም። እግዚአብሔር ማንንም በድሎ ማንንም አስቀይሞ አያውቅም። ራሳችንን ቼክ እናድርግ፣ እንፈትሽ። መቼ ነው መስመር የሳተው? መቼ ነው ማገባን እያቦካን ያለን? ምን ውስጥ ነን ያለን? አሁን እውነት ትክክል ነው ያለነው ህይወት? እውነት እየኖርን ያለነው ትክክል ነው እየኖርን ነው ወይስ እያኗኗርን ነው? እሱን ቼክ አድርጉ። ሌሎች ይኖራሉ፣ እናንተ ግን እያኗኗራችሁ ነው። በጣም ትክክል። እኔ አይደለሁም የምለው ራሳችሁ የምትሉት ነገር ነው። እናንተ በትክክል እየኖራችሁ ከሆነ አሳዩ፣ ውለዱ፣ ለሌሎች ትዳር ያዙ። ከዛ ወረኛም ብትሆኚ ሸረኛም ብትሆኚ ያምርብሻል። የፈለግሽው ላይ ነሽ ያለሽው። ሌብልሽ ላይ ማንም አባቱን ያወርድሽ። አሁን እኮ ችግሩ እዚህ ሰው ቤቱ ናችሁ፣ ወሬው አይቀርባችሁ፣ ሰው እንትን ማለቱ አይቀርባችሁ፣ ምኑ አይቀርባችሁ። መከራ እኮ ነው የምታዩት። አንኳኩታችሁ እኮ ነው እንትን የሚሉ አውሪሽ ስማሽሽ። ሰላም እንዴት ነህ? እሺ ጥያቄ ልጠይቅህ ነበር። ይሰማል? ፓስፖርቴን መዳሜ ጣለችብኝ እና አሁን ከጣለች በኋላ መጀመሪያ እንዲህ ነው ያለችኝ። ለምንድን ነው ስቆች ነው ይቅርታ። እሺ ሳሚ ፓስፖርቴ ማለት ነው መዳሜ ጠፋብኝ አለችኝ። በፊት እሷ ጋር ነበረ ያለው 2 ዓመት ሙሉ። ልክ አሁን ልገባ ትኬት ቁረጭልኝ ስላት ጠፍቷል የለም አለችኝ። የት ሄደ ስላት ሰውየው ደግሞ እሷ ጋር ነው ያለው አለ። አንቺ ጋር ነው ያለው አለኝ። እኔ ጋር ግን አልነበረም፣ እነሱ ጋር ነው ያለው። ሳሚ አይሰማኝም። እኔ ልጠይቅሽ ደግሞ ለዚህ ነገር ስንት ቀን ተጨነቅሽ? ስንት ቀን እንቅልፍ አጣሽ? ለዚህ ጉዳይ ይህን መልሽልኛል። ዛሬ ነው ሚዩት አድርጊው ልመልስልሽ። ልትሳፈሪ ነው አይደል? ምን ለምን ታዲያ እንኳን አይደለም ፓስፖርቱ አይደለም ለምን ምን ነገር ይጥፋ? ምን አስጨነቀሽ? ኤምባሲ ውሰጂ በያት፣ በነጭ ወረቀት ኢትዮጵያ ግቢ፣ ከዛ ፓስፖርትሽን በጠፋ ታወጫለሽ። ምን ያህል ጊዜ ልትሄጂ ሆንሽ? ፓስፖርትሽን አውጫ። የጠፋ ፓስፖርት እኮ ይወጣል ኤምባሲ። ኮፒው አለሽ አይደለ? ኮፒውን ይዘሽ ሂደሽ ማዳሜ ጣለችብኝ፣ ፓስፖርቱ ጠፋብኝ፣ የጠፋ ፓስፖርት ይወጣል አይደል? ሂደሽ አውጪ። ምን ችግር አለ? የጠፋ ፓስፖርት እኮ ማውጣት ይቻላል። አሁን ይሄ ቲክቶክ ድረስ መጥቶ መጋገርና መቦካት የለበትም። አይቆይም፣ ቶሎ ነው የሚወጣልሽ። አሁን አንቺ የሚያስጨንቅሽ ጉዳይ ሆኖ አይደለም። ይሄንም ሳታውቂ ቀርተሽ አይደለም። ሱስ ሱስ። ለማንኛውም ቀላል፣ በጣም ቀላል ነው። ኤምባሲ ይወጣልሻል፣ ታድሶ ይወጣልሻል፣ የጠፋ ፓስፖርት ይመጣል። ችግር የለውም፣ ቀላል። ይህ የሚያስጨንቅ ነገር አይደለም። የኔ እናት እሺ፣ አይዞሽ። ገና እውነቴን ነው የምነግራት። ሌላ ታሪክ ውስጥ ነው ያለ ነው። እግዚኦ ባረነ ክርስቶስ። በጣም ሌላ ህይወት ውስጥ ነው ያለ ነው። ብቻ ፈጣሪ ይሁን።